አዲስ አበባ ከተማ ራሷን እያዘመነች በአዲስ መልክ እየተገነባች የኗሪዎቿን ምቾትና ደህንነት እያረጋገጠች ቀጥላለች። ይሄው ልማት የመዝናኛ አማራጮችን ያበዛ፣ ሰዎች የአካል ብቃት እንቅስቃሴን በማዘውተር ጤናቸውን የሚጠብቁባቸውን መሰረተ ልማቶችን ያካተተ ነው። እነዚህን መሰረተ ልማቶች ማስተዋወቅና መጠበቅ ዓላማው ያደረገ የምሽት የጎዳና ላይ ሩጫም ተካሂዷል። እኔም አሻራዬን ላኑር በሚል መሪ ሐሳብ የተካሄደው የምሽት ሩጫ ውድድር መዲናዋ የማይስ ወይ ደግሞ የኮንፈረንስ ቱሪዝም ማዕከል ለማድረግ የሚደረገው ጥረት አንዱ አካል ሲሆን የመዲናዋን መሰል ሁነቶችን ከቀን በተጨማሪ በምሽት ጭምር የማስተናገድ አቅምን ማስተዋወቅ ዋነኛ ዓላማ መሆኑን በአዲስ አበባ ባህል ኪነጥበብና ቱሪዝም ቢሮ የቱሪዝም ዘርፍ ምክትል ቢሮ ኃላፊ አቶ ሁንዴ ከበደ ገልጸዋል። ዋና ዓላማው እንግዲህ የከተማችንን የቱሪዝም ሀብት ለማስተዋወቅ ያለመ ፕሮግራም ነው። የተለያዩ ሁነቶችን በመጠቀም የከተማችንን የቱሪዝም ሀብት የማስተዋወቅ ስራዎችን እየሰራን ነው የምንገኘው። ወራዊ የቢስክሌት ውድድር ይኖረናል። አሁን ደግሞ በአይነቱ ለየት ባለ መልኩ የምሽት ሩጫ በሚል ከኦፍላንድ ኢቨንትስ ጋር በመተባበር ለመጀመሪያ ጊዜ ይሄን ሩጫ አዘጋጅተናል። እንግዲህ እንዳልኩ ቱሪዝምን ለማስተዋወቅ በርካታ ቱሎችን መጠቀም ያስፈልጋል። ከቱሪዝም ማስተዋወቅ ውጪም ደግሞ እንደዚህ አይነት ሁነቶች የህብረተሰቡን ጤና ከመጠበቅም አንፃር ብዙ ጠቀሜታ ይኖረዋል። ህብረተሰቡ ጤናውን እየጠበቀ በመዲናዋ የተከናወኑና እየተከናወኑ ያሉ ሁሉን አቀፍ የልማት ስራዎችን የሚያውቅበትን አስቻይ ሁኔታን በመፍጠር አሻራውን የሚያሳርፍበትን መደላድል መፍጠር ሌላኛው የውድድሩ ዓላማ መሆኑን ምክትል ቢሮ ኃላፊው ገልጸዋል። ከተማችን አዲስ አበባ አሁን ለየት ባለ መልክ ያማረች በርካታ የሆኑ የልማት ስራዎች እየተሰሩ እንደዚሁም ደግሞ ለየት ባለ መልኩ የቱሪዝም ኢንፍራስትራክቸር ወይ መሰረተ ልማቶች እየተዘረጉ ያሉበት ሁኔታ ነው ያለው። እግረ መንገዳችንንም እንግዲህ ይሄኛውንም ጭምር የማስተዋወቅ ስራ ነው የምንሰራው። ቱሪስቶች እንግዲህ በበለጠ በዚህ ፕሮግራም እንደሚካፈሉ ተስፋ እናደርጋለን። በርካታ ትራንዚት ትራቨለሮች ከተማችንን ረግጦ ያልፋሉ። ለነሱም ጭምር እድል የሚፈጥር ነው። በሀገራችን ያልተለመደ ዝግጅት መሆኑን የገለጹት የውድድሩ ተሳታፊዎች መርሃ ግብሩ ከፈጠረላቸው ደስታ በተጨማሪም በመዲናዋ እየተከናወኑ ያሉ የልማት ስራዎችን የማየት እድል እንደፈጠረላቸውም ገልጸዋል። ከኦሮሚያ ክልል ከምስራቅ ሸዋ ሉሜ ወረዳ ቆቃ ነገው ቀበሌ ገበሬ ማህበር እድሜ አሁን 70 ዓመት ነው። በጣም ደስ የሚል ነገር ነው። እኔ አዲስ አበባን ቀደም ሲል አውቃታለሁ፣ ቱር ላይ ሰርቻለሁ። ሆኖም ግን ዛሬ አዲስ አበባ መልሼ አላወቅኳትም። የሄድኩበትና የመጣሁበትን አድራሻና መነሻ ንገረኝ የምትለኝ መናገር አልችልም። ሶሪ ብዙ ተለውጧል። ብዙ ለውጦች አሉ። ካሳንቺስ ትናንትና ናዘር ልዩ ነች። የሀገሪቱን የቱሪዝም መስህብ በእኔ በኩል በጣም ከፍ አድርጎ ያሳያል ብዬ አስባለሁ። የምሽት ሩጫ የሮጥንባቸው መንገዶች በጣም መብራቱ፣ የመንገዱ በጥራት መሰራቱ እንዲህ አይነት ቦታ ያው እኛ ሀገር ከተሰራ ሀገርን መቀየር ይቻላል። ኢትዮጵያ አዲስ አበባ ዱባይ ሆነች ማለት ይቻላል። ቆንጆ አየር እየወሰድክ ነው የምትሮጠው። ሁለተኛ ነገር ደግሞ የሀገሪቷን ውበት ኮታስ ምን ልበልክ በጣም ቆንጆ የሆነ ቪው እያየክ ነው የምትሮጠው። ከስራ መጥቶ ምንም አያስቸግርም። ገብቷል። በጣም ደስ ብሎኛል። እና አዲስ አበባን መጣችሁ ነው ተቀይራለች እንድትመጡ ሁላችሁም። አሁን ላይ የተጀመረው የምሽት ስፖርታዊ ውድድር የሚቀጥል መሆኑንና ከዚህም ባለፈ የተለያዩ ኪነጥበብና የባህል ፌስቲቫሎችንም ለማከናወን እየተሰራ መሆኑን የገለጹት ደግሞ የአዲስ አበባ ባህል ኪነጥበብና ቱሪዝም ቢሮ ኃላፊ ዶክተር ሂሩት ካሳው ናቸው። የምሽት መዝናኛ ስፖርት ይቀጥላል ማለት ነው። ቢሮአችን የባህል ኪነጥበብና ቱሪዝም ቢሮ ስለሆነ የኪነጥበብ ስራዎችንም በዚህ መንገድ ላይ በማቅረብ የባህል ስራዎችንም እዚህ ላይ በማቅረብ ቱሪዝማችንን በደንብ ለዓለም የምናስተዋውቅበት ስራ ነው የሚሆነው። በርካታ ከከተማዋና ከተለያዩ አካባቢዎች የመጡ ተሳታፊዎችና አትሌቶችን ያሳተፈው የ5 ኪሎ ሜትር የምሽት ሩጫ ውድድር ላይ በሁለቱም ጾታ ከአንደኛ እስከ 3ኛ የወጡ አሸናፊዎች ሽልማት ተበርክቶላቸዋል።